በእንስሳት መኖ ላይ የተጣለው ቀረጥ ከአጠቃላይ የዋጋ ግሽበት ጋር ተዳምሮ በኢትዮጵያ የእንስሳት ተዋጽኦ ምርቶች ዋጋ እንዲንር ማድረጉን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ባሳለፍነው ሳምንት በመከረበት አንድ ጥናት ላይ ተመልክቷል። ኢንስቲትዩቱ በእንስሳት መኖ አቅርቦትና ፍላጎት ዙሪያ ባጠናው ጥናት ላይ ከባለድርሻ አካላትና ተመራማሪዎች ጋር የተወያየበትን መርሃ ግብር ብሩክ አስቀናው መለስ ብሎ ያስቃኘናል። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት የሀገሪቱ የእንስሳት መኖ አቅርቦትና ፍላጎት ላይ ባካሄደው ጥናት ዙሪያ ከባለድርሻ አካላትና የዘርፉ ተመራማሪዎች ጋር ባሳለፍነው ሳምንት መክሯል። ኢትዮጵያ ከፍተኛ ቁጥር ያላቸው የቁም እንስሳት መገኛ ሀገር በመሆን ከእንስሳት ተዋጽኦ ምርቶች በየዓመቱ ከ7 ቢሊዮን ዶላር በላይ ገቢ እንደምታገኝ በተገለጸበት በዚህ መድረክ ሀገሪቱ ዘርፉን ለማሳደግ እየሰራች ያለው ስራ ግን በቂ አይደለም ተብሏል። በተለይም ለእንስሳቱ የሚውል ምግብ ወይም መኖ አቅርቦት ላይ ትኩረት ተሰጥቶ እየተሰራ አይደለም ነው የተባለው። አንደኛ የግጦሽ መሬት ለሰብል እርሻ እየዋለ መሆን የሌለበት ነው። እንስሳትም እኩል መታየት አለባቸው እና መኖአቸውን ከዛ ማግኘት አለባቸው ነው። ሁለተኛ ነገር ደግሞ ድሮ የነበሩት እንስሳት ቁጥር እየጨመረ የግጦሽ መዋያ ቦታቸው ደግሞ እየጠበበ ሲሄድ ያ በጣም ዲቶሬት እያደረገ እየተበላሸ ነው የመጣው እና ማብቀል የሚገባውን ያክል እያበቀለ አይደለም እና ባለ ብዙ ፈርጅ ችግር ውስጥ ነው ያለው መኖ። ሀገራችን በከፍተኛ ቁጥር ያላት እንስሳት ቁጥር ያላት ሀገር ናት። ከአፍሪካ ቀዳሚ ናት። ነገር ግን ከዛ እየተጠቀመን አይደለም። ወተት ከውጭ ነው የምናስገባው፣ ሌሎችንም እና እንቁላል ዛሬ ስንት ብር ነው? ይሄ ሁሉ ብዙ ችግሮች ቢኖሩም ትልቁን ድርሻ የሚወስደው መኖ ነው። አንድን እንስሳ ለፕሮዳክሽን ለማምረት ከ70-80% የሚሆነው ወጪ በመኖ ላይ የተመሰረተ ነው። ያንን ያልፈታ ፖሊሲና ስትራቴጂ ወይም ቴክኖሎጂ እንስሳት ምርትና ምርታማነት ይጨምራል ብሎ ማሰብ ዘበት ነው እና በዚህ የመኖ ችግር ምክንያት ብዙ የእንስሳት አርቢዎች ከገበያ እየወጡ ነው። ብዙ ፖሊሲዎች አሉ፣ እየተተገበሩ አይደለም። የመኖ እጥረትና ዋጋ መወደድ የእንስሳት ተዋጽኦ ምርቶች ላይ በቀጥታም ይሁን በተዘዋዋሪ ተጽዕኖ በማሳደር የገበያ ዋጋቸው በእጅጉ እንዲንር እንደሚያደርግ በቅርቡ ዋጋው ጨምሮ በአማካይ እስከ 23 ብር ድረስ የሚሸጠውን የእንቁላል ምርት ለአብነት በመጥቀስ ጥናት አቅራቢዎቹ ተናግረዋል። ለዚህም መንግስት በእንስሳት መኖ ላይ የጣለው ቀረጥ በተለይ ለእንስሳት ተዋጽኦ ምርቶቹ ዋጋ መጨመር ዋናውን ድርሻ እንደሚወስድ ነው የተገለጸው። ይሄ የታክስ መጨመር የመኖ ዋጋውን በጣም አክሮታል። ይሄ መሆኑ ደግሞ ዩሲ በላተኛው ላይ የእንቁላል በላተኛው ላይ የዶሮ በላተኛው ላይ ዋጋው ጨምሯል። በአጭር ጊዜ ውስጥ ነው ከ12 13 አካባቢ ጫወት የነበረው እንቁላል 23 ገባ። አሁን ታክስ በፊት ተነስቶ ነበር የመኖ ላይ፣ አሁን ደግሞ ኢምፕሊመንትን ነው። ዋይ ለምንድን ነው ፖሊሲ ሜከርስን ማሳመን አልቻልንም ወይስ ያለው የመኖ ችግር ተፈቷል? እንደሰማችሁት ነው። ዛሬ የመኖ ችግር እንዳለ ሆኖ አሁንም መኖ ላይ ታክስ አለ። ሌሎች ነገሮች ላይ ሲነሳ መኖ ማለት እንቁላል ነው፣ ስጋ ነው፣ ወተት ነው። ይሄ ደግሞ አገር የሚገነባው ልጆች ይሄን ነገር በልጅነታቸው ካላገኙ ማይንድ ችግር አለ። አገርን የሚገነባው ትውልድ ነው። ትውልድን ደግሞ በቂ ፕሮቲን አኒማል ሶርስ ፉድ ማግኘት አለበት። በዘርፉ ዋነኛው ባለድርሻ አካልና በመድረኩ አንዱ ተሳታፊ የነበረው የግብርና ሚኒስቴር በበኩሉ የመኖ ዋጋ መናር የእንስሳት ተዋጽኦ ምርታማነት ላይ የሚያሳድረው አሉታዊ ተጽዕኖ በግልጽ የሚታይ በመሆኑ በመኖ ላይ የተጣለውን ቀረጥ ለማስነሳት ከገንዘብ ሚኒስቴር ጋር ምክክር ሲያደርግ መቆየቱን ጠቁመው አሁንም የማደርገውን ጥረት እቀጥላለሁ ብሏል። ዛሬ የልማት ትሩፋትን ስንተገብር በተለይ የመኖ አቅርቦት ላይ ትልቅ ችግር አለ። እንደምታውቁት ለምሳሌ ያህል በዶሮ ሀብት ልማት ውስጥ ከ75% በላይ ፋይናንስ የሚደረገው ለመኖ አቅርቦት ነው። ይሄ አውቶማቲካሊ በኮሚኒቲው የሽያጭ ገበያ ላይ የሚያደርሰው ተጽዕኖ በጎ ያልሆነ ተጽዕኖና ተደራሹ ወይም ተመጋቢው ህብረተሰብ ጋር ሲደርስ ሊኖር የሚችለውን የዋጋ ንረት በግልጽ የሚታወቅ ነው። መንግስት በዚህ ዘርፍ የተለያዩ እርምጃዎችን ወስዷል። የመኖ ከታክስ ኤግዛምፕት እንዲደረግ እድል አግኝተን ነበር ከሚኒስትሪ ኦፍ ፋይናንስ ጋር የተለያዩ መድረኮችን በማዘጋጀትና ድርድሮችን በማድረግ። ነገር ግን እንደገና በተወሰነ ምክንያት ተመልሶ መጥቷል ይሄ ታክስ። አሁንም የሚኒስቴር መስሪያ ቤታችን ከዚህ ጋር ይሄንን እንደገና ለመመለስና ድሮ ወደ ነበረበት ሁኔታ እንዲመለስ ጥረት እያደረገ ነው። እንዲሁም መኖን በሀገር ውስጥ ለማምረት የተለያዩ ስራዎች እየተሰሩ መሆኑን የጠቆመው ግብርና ሚኒስቴር በተለይም በተደጋጋሚ የድርቅ ሰለባ የሚሆነው አፋር ክልል መኖን በራስ አቅም በማምረት ከራሱ አልፎ ለጎረቤት ክልል ተርፏል ነው የተባለው።
እንደምታስታውሱት በየአመቱ እንደ ሳይክል ፈተና የነበረብን የድርቅ አደጋ ነበር። በተለይ በአርብቶ አደሩ አካባቢ በአፋር ብሔራዊ ክልላዊ መንግስት፣ በኦሮሚያ በተለይ በቦረና ዞን፣ በሶማሌ ብሔራዊ ክልላዊ መንግስት የተለያዩ አርብቶ አደር አካባቢዎች ይህ ፈተና ነበረብን። ነገር ግን በተሰጠው አዲስ አሰራር በአፋር ክልል ውስጥ መኖ እንዲመረት ተደርጓል። በመስኖ በመጠቀም አፋር ዛሬ በተአምር ከዚህ በኋላ በድራውት አይጠቀም፣ በምግብ አቅርቦት ችግር ውስጥ ፈተና ውስጥ አይገባም። ተርፎት የአፋር ክልል ለሶማሌ ክልል እገዛና ድጋፍ አድርጓል መኖን በማቅረብ። የመድረኩ ጥናት አቅራቢዎችም ከዘርፉ የሚገኘውን ሀብት በአግባቡ ጥቅም ላይ ለማዋልና የእንስሳት ተዋጽኦ ምርትና ምርታማነትን ለማሳደግ መንግስት በመኖ ላይ የጣለው ቀረጥ መለስ ብሎ እንዲያይና በዘርፉ የወጡ ፖሊሲና ስትራቴጂዎች በአግባቡ እንዲተገበሩ ጥናት አቅራቢዎቹ የመፍትሄ ሀሳቦችን አቅርበዋል። የታክስ መጨመር አብዛኛው አቅም የሌለው ወጣቱ ወደ ዶሮ እርባታ ገብቶ ስራ የፈጥሮ ወደዛ እየሄድን ነበር እና ትንሽ እሱንም እንደሚጎዳ መንግስት ያየ አልመሰለኝም። እኔ ባለብዙ ፈርጅ ችግር ውስጥ ነው ያለው መኖና መኖን በተፈጥሯዊ ሁኔታ በነባር ሁኔታ ማስኬድ በጣም ከባድ ነው። የተሻሻለ አፕሮች፣ የተሻሻለ ዲዛይን፣ የተሻሻለ ፖሊሲ ይፈልጋል፣ ይጠይቃል። መንግስት ትኩረት መስጠት አለበት እና ይሄን አሁን ኢምፕሊመንትድ የሆነው ታክስ መነሳት አለበት። ሌሎችም እንደዚሁ በቂ ፕራይቬት ደግሞ ኢንዱስትሪ ፕራይቬት ሴክተሩ መግባት አለበት መኖ ማምረት ላይ፣ እንስሳቱ ማድለብ ላይ፣ እንስሳት ወተት ማምረት ላይ እና እነዚህ ነገሮች ለፕራይቬት ሴክተሩ ደግሞ ምንድነው ምቹ ሁኔታ መፈጠር ያለበት። ብዙ ፕራይቬት ኢንዱስትሪ መግባት ይፈልጋሉ፣ ግን ይገቡና በዘላቂነት ሲያመርቱ አይታይም እና ይሄ ነገር በደንብ ታይቶ ትኩረት ተሰጥቶት ያሉትን ፖሊሲዎች ኢምፕሊመንት መደረግ አለባቸው ነው። ውድ ተመልካቾቻችን በቅርቡ ጠቅላይ ሚኒስትር አብይ አህመድ ከመላው የኢትዮጵያ ነጋዴዎች ተወካዮች ጋር ባደረጉት ውይይት ይህ የመኖ መወደድ ጉዳይ ተነስቶላቸው ችግሩን በሂደት እንፈታለን፣ በሀገር ውስጥ ግን መኖን በስፋት እንዲመረት መደረግ አለበት ማለታቸው ይታወሳል። መንግስት በመኖ ላይ የተጨማሪ እሴት ታክስ የጣለውም የከብት መኖ ከውጭ የሚገባበት አካሄድ በመኖሩ መሆኑን አንስተው ማስተካከያው እንደሚተገበር ተናግረዋል።